ብዙ የፍቅር ትዝታዎችን ባፈራችበት ቤት ባየችው አስደንጋጭ ነገር ድንገት ተስፋዋን ተነጠቀች። ምን እንደማደርግ ኔክስት እንኳን አላውቅም ነበር ያኔ። ተረድቼሻለሁ ብሎ የሚያቅፈኝ ሰው ነበር የምፈልገው። በጣም በቃ ከባድ ምለው የህይወቴ ጆርኒ ነው። በመሃል ቦሌ መድኃኔዓለም ቤተክርስቲያን ምንድነው የተፈጠረው? ቀላል አይደለም እኮ በቃ ይሄ መጠለያ የለህም፣ የምትለብሰው የለህም፣ የምትበላው የለህም፣ ፕሮቴክሽን የለም፣ ምንም የለም ማለት ነው። የዚህን ታሪክ መጨረሻ ማንም ሊገምተው የማይችል ነው። እንግዲህ እንደተለመደው ብርሃን ቲዩብን ምርጫችሁ ሆኖ እየተከታተላችሁን ስለሆነ ከልብ እናመሰግናለን። ቤተሰብ ያልሆናችሁ ቤተሰብ መሆናችሁን አትርሱ ማለት እወዳለሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። ለኑሮ ቢሉት ለንግድ እንዲሁም ለኢንቨስትመንት ተመራጭ ከአፍሪካ ህብረት አቅራቢያ ቡልጋሪያ ቴምር ፕሮፐርቲስ የንግድ ሱቆችን ከ3.9 ሚሊዮን ብር አጠቃላይ ክፍያ እንዲሁም የመኖሪያ ቤት ከባለ 1 እስከ ባለ 3 መኝታ ከ5.4 ሚሊዮን ብር ጠቅላላ ክፍያ ጀምሮ በተጨማሪም በርካታ የአምልኮ ስፍራዎች በሚገኝባት ነፋሻማና ከቤተ መንግስት ጀርባ በምትገኘው አዋሪ ላይ ባለ 2 መኝታ 121 ካሬ፣ ባለ 3 መኝታ ከ131 እስከ 157 ካሬ በፈለጉት የካሬ አማራጭ 100% ለሚከፍሉ ደንበኞቻችን የ35% ታላቅ ቅናሽ ያደረግን ሲሆን 20% ከፍለው ቀሪውን በግንባታ ሂደት በ3 ዓመት ያለምንም የዋጋ ጭማሪ አከፋፈል አዘጋጅተንልዎታል። ለበለጠ መረጃ ስክሪን ላይ ባሉት ስልኮች ይደውሉልን። ቴምር ፕሮፐርቲስ የህልሙ ማረፊያ። የዛሬዋ እንግዳዬ በሙያዋ አካውንታንትና የፍቅር ህግ በጎ አድራጎት ዋና ስራ አስኪያጅ የሆነችው መሰረት ዛሬ የኤግል ፖድካስት እንግዳዬ ነች። ከእሷ ጋር ብዙ ነገር እንጫወታለን፣ እናወራለን፣ ትማሩበታላችሁ። አብራችሁን ቆዩ ማለት እወዳለሁ። መልካም ቆይታ። እንኳን ደህና መጣሽ መሲ። እንኳን ደህና ቆየኸኝ ጆሲ። ራስሽን አስተዋውቂኝ እስቲ። መሰረት አበበ እባላለሁ። የፍቅር ህግ በጎ አድራጎት ፕሮጀክት ዋና ስራ አስኪያጅ፣ በሙያዬ አካውንታንት። ኦኬ። ይሄን ይመስላል። አካውንታንት። ከዚያ ደግሞ የፍቅር ህግ በጎ አድራጎት። ሁለቱ የሚለያዩ ዲፓርትመንት ናቸው አይደል? Yes. ከዚህ ጀምሮ ያ መነሻሽ ላይ እመጣለሁ። እስኪ ስለ መሰረት ትንሽ ወደ ኋላ መጫወት ካለብን መሲ ማን ናት? የት ነው ያደገችው? ልታጫውቺኝ ትችያለሽ? እሺ። ከመጀመሪያ ከልጅነቴ ጀምሮ የመጀመሪያ ልጅ እንደመሆኔም እንዳልኩክ በጣም ቅንጡ የሚባል በጣም ብዙ እንክብካቤ ያለበት አስተዳደግ ነበረ እስከ 10 ዓመቴ እስኪሆን ድረስ። እናቴም በህይወት እስከ ማጣበት ጊዜ ድረስ ያለው በጣም ወርቃማ የሚባል የልጅነት ጊዜ ነበረ። በህይወት የለችም እናትሽ? አዎ፣ 10 ዓመት ህፃን እያለሁ ለቤተሰቦቼ እንዳልኩ የመጀመሪያ ልጅ ነኝ። ቤተሰቡ ለመመስረትም አባቴ እንዳጋጣሚ ወደ ውጭ የሚሄድ ፕሮሰስ ነበረው። በእኔ መወለድ ምክንያት ነው እዚሁ የቀረው ቤተሰቡ እንደ ቤተሰብ የሆነውና ለዛ ነው መሰረት ያለኝ። አዲስ አበባ ላይ ቤት መሰረትኩ ብሎ ነው መሰረት ያለኝ እንደ መጀመሪያ ልጅ ማለት ነው። እና በጣም ደስ የሚል ወርቃማ የሚባል የልጅነት ጊዜ ነበር። ከዛ በኋላ እናቴን በህመም ምክንያት በህይወት አጣው። ከዛ በፊት ግን በመሃል ወንድም ተወልዶ ነበረ። ብቻ አለፈች። ከዛ በኋላ ትንሽ ከባድ የሚባለው የህይወት ጆርኒ ጀመረ። እንደ ፋሚሊ እንደ ግልም እንደ መጀመሪያ ልጅ early age ነው ግን ሪስፖንሲቢሊቲ መጣ እና በህመም ምክንያት ነው ያለፈችውና በዛ እድሜ እንዳልኩክ በጣም አሪፍ ከሚባል ከዛ ወዲያውኑ ነገሮች መቀየር የጀመሩት። ልክ ስትታመም ጀምሮ ያለው ጆርኒ ልክ አለ። እኔ እንዴት አይነት ህፃን ነበርኩ መሰለክ? ምንም ቤት ውስጥ ስራ ማትሰራ፣ ትምህርት ላይ ብቻ ፎከስ የምታደርገው ምንም ራሴን ቴክል ማድረግ ስራ ኢነሴንስ ጫማ ማሰር አሁን በጣም ሲሊ ነገር ነው። እሺ አልችልም
ራሴን በራሴ እንትን ዩኒፎርም ለብሶ መሄድ ምናምን ለ10 ዓመት ልጅ የሆነ የሚችልበት እድሜ ነው። እኔ ግን እንደዛ አልነበረ። ሁሉ ነገር እየተደረገልኝ ነበር። ከዛ ወዲያው ምን ሆነ ሁሉም ነገር መጣ፣ መጋፈጥ ነበረብኝ። ፊት ለፊት መጣ። እሺ ከዛ እንዳልኩክ ደግሞ ወዲያው ልክ በህይወት ልክ ስታልፍ እናቴ ብዙ አብሮን የሚቆይ ዘመድ ምናምን አልነበረ። እንደ ቤተሰብ አብሮን ከኛ ጋር የሚቆይ አይነት ይሄ ቤተሰብ ሰፖርት ሊያደርገን የሚችል አይነት ሰው አልነበረም። በዙሪያችን ያሉ አካባቢ ላይ የሚኖሩ ጎረቤቶች ነው ያሉት። እሱም ሁሉም ሰው የራሱ የሆነ ኃላፊነት አለበት። ብቻ ቀላል አልነበረም። እና ከዛ በፊት ግን ትንሽ እንደ እንትን የሆነኝ ነገር ምንድነው ታማ ቤት ተኝታ ህይወቷ ሲያልፍ እንዳጋጣሚ ሆኖ አጠገቧ ነበርኩኝና ኤቭሪ ሲንግል ዲቴል ያየው ነበር በዛ እድሜ። ኦኬ በጣም ከባድሽ። በጣም ልጅ ነኝ። ብዙ ነገር ይሄ እየገባኝ አይደለም ግን እየገባኝም ነበር ነው የነበረው። ሰዎች ዕቃ ለማውጣት እየተሯሯጡ ምናምን ነበርና ማንም ሰው እያየኝ አልነበረም በሰዓቱ። ብቻ ኖቲስ አላደረጉኝም። መኝታ ቤት አጠገቧ ነበርኩኝ፣ ግሉኮስ ተሰክቶላት እና ኤቭሪ ዲቴል ይሄ ከእናቷ ስር ማጠፏ ትንሿ ልጅ ስለነበርኩ ሄጄ ነበር። ብቻ ስራ ቁጭ ብዬ ነበረ እና ኤቭሪ ፕሮሰሱን ያየሁት። በጣም ከባድ ነበር። ከዛ አስወጡኝ። ሬሳ ይከነስ ምናምን ሲባሉ ላሰማለሁ እና በዛ ነው ኦኬ ሞት በጣም ሪል ማለት ሞት ለካ እንዲህ ሪል ነው። እና ሰዎች ቤት ስንት ዓመትሽ ነበር? 10 ዓመት እና ስቲል ላለውኝ ሰዎች ለቅሶ አለ እንትና ቤት ሲባል አረ እንፈራለን ለቅሶ ቤት አንሄድም ምናምን ይባላል። አንተ ጋር ሲሆን ሌላ ነው፣ ሪል ነው ሴንሱና ትንሽ ከባድ ነበር በጣም። እኔ የዛን ጊዜ ምኑ ጋር እንደተሰበርኩ አላውቅም። ልጅነትም ስለነበር ትንሽ ከባድ ጊዜ ነበር፣ በጣም ከባድ እና ብቻ እንዳልኩ ቀብርም ሆነ ከዛ ቤተሰብም ተበተነ፣ ህይወት ቀጠለ። ይሄ እያደኩ ስመጣ ይሄ ያን ቀን የተፈጠረችው ኢንሲደንት ይሄ ማየት አልነበረብኝም በዛ እድሜ። እሱ ብቻ ሳይሆን ሲጀምር ማንኛውም ልጅ እናቱንም አባቱንም እርሊ ማጣት ልክ አይደለም። በዲቮርስም ይሁን በሞትም ይሁን አለው የሆነ ፔን። ቤተሰብ እንደ ቤተሰብ ሙሉ የሚሆነው እናትም አባትም ሲኖሩ ስለሆነ በጣም አፌክት ስላለው ልጆች አስተዳደግ ላይ። ግን ከዛ በላይ ደግሞ ይሄ በጣም ሁሉ ነገር ሲደረግልኝ የነበርኩ ልጅ መሆኔ፣ ከዛ የእሷን ማጣት ሁሉን ነገር ነው ያሳጣኝ። ሪስፖንሲቢሊቲዎች መጡ። ከዛ ያየሁት ያ ፕሮሰስ ምናምን የፈጠረብኝ ከባድ ህመም ነበረ። ከልጅነት ጋር ያለ ህመም አሁን አልፌው ነው ማወራህ እንጂ ያኔው ምንድን ነው ብትለኝ አላቅም። በጣም ልጅነትም ስለነበር ነው በቃ ዝም ብላ የምታለቅስ ትንሽዬ ልጅ ትነጫነጭ በሆነው ባለው ነው የምታለቅስ። እናትና ልጅ ሲያልፉ ስታይ የምታለቅስ ምንም ሁሉም ነገር ነው ያስለቅሰኝ። ሁሉም ነገር ነበር የሚያስከፋኝ ምናምን ነው። ከዛ በቃ ምንድነው ማድረግ ይል ነበር አባቴ በጣም ረጅም ጊዜ። ይሄ ምንም ይሄ ሪዝን ፈልጌ ነው ማለቅሰውና ከዛ ይሄ በጣም ነው በቃ ይጣራልኝ። የሚችለውን በቃ ገንዘብ ይሰጠኛል፣ የሆነ ነገር አድርግ ይለኛል ምናምን ግን ዝም ብዬ ነው ማለቅሰው። ደስታ የሚባል ነገር ይሄ የለም ነው። ከዛ ይሄ ልጅነቱን ማጣጣም መኖር ምናምን ይሄ ቀረ፣ ጨለመብኝ ነገር። ብቻ ኑሮ ቀጠለ ከኃላፊነት ጋር። የወንድሜም ኃላፊነት ኖረና እርሊ እናት መሆን ነበረብኝ። ከዛ የኔ ፋይሬጅ ደግሞ በቃ ከህመም ጋር ከባድ ነበር። በጣም ፈጣን ነኝ በባህሪ አክቹሊ ከልጅነት ጀምሮ። እርሊ ነው ትምህርት የገባሁት። አስተማሪዎች የሚያውቁኝ ይሄ አክቲቭ የሚባል አይነት አክቲቭ የሆነች አይነት ልጅ፣ ከእድሜ በላይ ጓደኞች የሚኖሩኝ ምናምን ብዙ እንደዛ አይነት ነኝ። እና እንዳልኩ ያለው ኃላፊነትም ስላለ በቃ ትልቋ ልጅ ሆንኩ፣ እንደበሰልኩ ተሰማኝ። ቤት ውስጥ ያለው ኃላፊነትም ስላለ ማለት ነው። እንዳልኩ ብዙ ሰው በዙሪያችን የለም፣ የሚያግዘን ሰው አለ ቤት ውስጥ፣ ግን ብዙ ሰው የለም በዙሪያችን። እንደ ሴት እንደ መጀመሪያ ልጅ ደግሞ በቃ ቤት ማኔጅ ማድረገው እኔ ነኝ በዛ ታይም ማለት ነው። እና በቃ ትልቅ እንደሆንኩ ተሰምቶኛል። ከዛ ልክ እቺ ፋይሬ ስትመጣ ደግሞ ሁሉም ነገር አሰማም እንደምትችል ነው የምታስበው፣ ሁሉም ነገር እንደማቅ ነው ማውቀው ምናምን። ግን ያ ማለት ደግሞ ይሄ ከጊዜ ብዛት ይሄ መጀመሪያ እንደነበረው ባላለቅስም ግን ደህና አልነበርኩም። ህመም
ያ ደህና ነኝ ብለሽ የምትሞክሪው እንትን አለ ግን ደግሞ አለመሆንሽ በጣም አንቺ ስትራግል የምታደርጊበት ነገር ነው። እናት ሲባል በቃ ሁሉም ሲያውቃልና ማንም ስለ እናት አያነሳም ዲስማች ማለት ነው። ከዛ ደግሞ በጣም የሚያውቃት ሰው ሁሉ የሚመሰክርላት እናት ናት የኔ እናት። ከዛ ስቲል ሰው ራሱ ሲያየኝ እንደ የእሷ ልጅ ምናምን እያለ ነው ሰላም የሚልክ ምናምንና አለው የሆነ እንደዚህ ሆነች ምናምን መንገድ ላይ ስታገኘኝ እሷ ልጅ እኮ ናት ይኸው አይገርም አይ ምናምን ይልሃል። ከዛ ታስታውሰዋለክ እና ያ የፈጠረብኝ ህመም ከቲኔጅነት ስሜት ጋር ሲደባለቅ በቃ ከባድ ሆነ። ከእድሜ በላይ የሆኑ ጓደኞች ትምህርት ቤት መያዝ፣ አላስፈላጊ ባህሪ ማሳየት ምናምን ጀመርኩኝና በጣም ከፍተኛ ኮንፍሊክት ሆነ ቤት ውስጥ። ያን ፍሪ ታይሜን እኔ ከህመምም ለመሸሽ ምናምን ማገኛቸው ጓደኞችም አሉ ምናምን ከእድሜ በላይ ናቸው ደግሞ በዛ ጊዜ በቃ አራዳ ናቸው አራዳ ናቸው የሚባሉ አሉ ትምህርት ቤት ላይ እና በጣም ደስተኞች ናቸው ሳያቸው ነው። ሰዎች ደስተኛ ናቸው እና እኔ ደስተኛ መሆን ነው የምፈልገው። ገባክ? በቃ ፊልሞች ያለውን ነገር በቃ ራሴን ለማስደሰት ማልገባበት ማላረገው ነገር የለም። ፊልም ያለው ከዛ የሆነ ትዝ ይለኛል በቃ 6ኛ ክፍል ምናምን መጽሐፍ አንብቡ ጆርናል ማድረግ እንደዚህ ጻፉ ምናምን የሚባልበት እድሜ ነበር። እጽፋለሁ የሆነ ነገር እኮ ሞክራለሁ አረጋለሁ ምናምን በቃ ያው ነው። ገባክ? ምን ከዛ የሆኑ ልጆች ሳይ በቃ እኔ በጣም እንደተበደልኩ ነበር ማስበው እናት በማጣቴ። ሁሉም ሰው በጣም ፉል የሆነ ኑሮ እየኖረ እኔ የጎደለ ኑሮ እንደምኖር ነበር ማስበው ነው። እና የሱ ፔን ነበር በቃ ወላጆች ቀን ምናምን ሲባል ራሱ በቃ አባቴ ምንም ኮግዱሎብኝ አይደለም አብሮኝ ይሄዳል ምናምን ግን የጎደለኝን ነው ማየው እኔ ያጣውትን ነው ማየው እኔ። ከዛ ብቻ እነዛ ፔኖች እንዳልኩ ከዚህ ፋይረጅ ጋር በቃ በጣም እንትን ሆንኩኝ ኦቨር ሆንኩኝ። የሆነ ታይም ላይ ኮንትሮል ለማድረግ ማይመች አይነት ሆንኩ። ከዛ በቃ ምን ሆነ አሁን የሆነ ጥፋት ስታጠፋ ልጆች ቲኔጅ ልጆች ያሏቸው ወላጆችም ቲኔጆችም ይሰሙኛል ብዬ አስባለሁ ነው የሆነ ሰዓት ላይ ሲኖር እንደዚህ እንዳታረጊ እንደዚህ አድርጊ ፈርዘር ይሄዳል ኮላጅ እዚህ እድሜ ላይ በጣም ፈርዘር ይሄዳል። የኔ ምንድነው ስራ ላይ ነው ከዛ ታይ ለመባል የለም ሰው አክሰስ አለኝ ያሰብኩትን የማራመድ ገባክ? ከእንደዚህ ልጆች ጋር ትሁኝ ምናምን ሆኜ መሀል ስደርስ ነው የሚያውቀው ወይ ፋዘር ማይከታተል አባት ሆኖ ሳይሆን እንዳልኩክ እናትም አባትም ባንዴ እንዴት ይሆናል? ይሄ ጉለቱ እንትን አለ። ከዛ እንዳልኩክ እንትን ብቻ ሞላቸው ልጆች በጣም ከእድሜም ከፍ ያሉ ናቸው። በዛ ጊዜ ክለብ መውጣት የጀመሩ ምናምን ሱስ የጀመሩ ምናምን ብቻ ትምህርት ቤት ውስጥ በጣም ያስቸግራሉ የሚባሉ ልጆች ከእኔ አንደኛ ጓደኝነት ናቸው። አይ ፈራ መሪ አልሆንኩም ፈራው ነበር አባቴም በጣም እዛ እንትን ሆንኩ ጓደኝነት እና በዛ ውስጥ ማገኘው ደስታ ነበረ በቃ። ስለዚህ ምን መሆን ጀመረ? ከነዚህ ልጆች ጋር እየዋለች ነው ምናምን ይባላል። ወላጅ አምጪ ይባላል፣ ይነገረዋል፣ ተይለኛል ምናምን። ከዛ ውጭ ምን መሆን ጀመረ? ሰፈር ውስጥ አካባቢ ላይ የሚወራው ነገር በጣም ቱማች ሆነ። ያልሆንኩት በጣም ተወራ። የሆነ ስም ይሰጥሻል። ከዛ እሱ ብቻ ሳይሆን ምን ሀፕን ማድረግ ጀመረ? ሰፈር ውስጥ ያሉ ኩዮቼ ልጆች ጋር ምናምን ወላጆቻቸው ከኔ ጋር እንዳይውሉ መከልከል ጀመሩ። ያሉኝን መሆን ጀመርኩ ካሉት በኋላ ያሉኝን መሆን ጀመርኩ እና መገፋት እንትን አደረገኝ በቃ ብለውኝ የለ ምናምን ኦልሬዲ ማንም አይፈልገኝም። እግዚአብሔር እናቴን እንደዚህ ሳትቶኝ ከዛ ከፋዘር ጋር እንዳልኩ በቃ እንዳባት ይቆጣኛል፣ ይመክረኛል፣ ይመታኛል። ያልሞከረው መንገድ የለም። ገባ? እኔ ያው ነኝ። ለምን እኔ የምፈልገው በዛ ሰዓት ተረድቼሻለሁ ብሎ የሚያቅፈኝ ሰው ነበር የምፈልገው። ህመም ነው ብሎ የሚረዳኝ ሰው ነበር የምፈልገው በሰዓቱ። ከዛ ያንን ከባዱን እድሜ ማልፍበት የሆነ ምሸሸግበት ቦታ ነበር የምፈልገው። እዛ አልነበረም ነው። ከዛ በቃ በጣም እንዳልኩክ በጣም ሞክሮልኛል ግን አልሆነም። ብቻ ከቁጥጥር ውጭ ሆነና የሆነ ሰዓት ላይ በቃ ሰፈሩን ቤቱን ኤቭሪቲንግ ጠላሁት። ቤቴን ጠላሁት፣ ሰፈሩን ጠላሁት፣
ሁሉንም ነገር ጠላሁት። በቃ እንዳትሆኑ ሽሿት ከሚባሉት ልጆች ጋር መጫወት ፈልጋለሁ ግን ምናምን በጣም ከባድ ፊሊንግ አለው። ከዛ የሆነ ፕሮግራም ነበር የሆነ ጊዜ ያመሻው ምናምን ፈራው ቤት ቆጣለሁ ብዬ ወደ ፖይንቱ ስመጣ ቀረው ብቻ በዛው እንዳልኩ ከኔ እድሜ ጋር በጣም እንትን ናቸው እነሱ ሃይስኩል ሊጨርሱ ካሉ ልጆች ጋር ከሆነ እና ያሉኝ ኦኬ ብዬ ሄድኩኝ። 1 ሰዓት ምናምን ሆነ መሸ። ከዛ ወደ ሰፈር ለመመለስ ታይም አልነበረም ማለት ብቻ የምችልበት አልነበረም። ጓደኛዬ ቤት አደርኩኝ። ከዛ ግን እሱ ሳይሆን በመለስ ቢመታኝ ነው መመለስ ይችል ነበር ቢሆንስት ግን ይሄ የነበረብኝ ይሄ ልጅነት ስሜት አለመፈለግ መመለስ ይሄ ማልፈለግበት ቦታ ነው የሚል ነገርም ይሄ ጭፍን አድርጎኝ ስለነበረ በቃ አለመመለስ ነው የወሰንኩት። 2 ቀን ነው እዛች ጓደኛዬ ቤት ማደር የቻልኩት። ከዛ ወደ ቤት አልተመለስኩም። ይሄ ልጅነትም ነው ይሄ በቃ ጭፍን አልኩኝ። ጎዳና ነው የወጡት ማለት መሄድበት ሰው አልነበረም አክቹሊ እንዳልኩ በቅርባችን ብዙ ፋሚሊም የለም። በሄድባቸውም ቢሄድም እንደማይቀበሉኝ ነው አእምሮ የሚያውቀው። እሱም ብቻ ሳይሆን ሲጀመር በምን ታክሲ በር ምናምን ነው እነሱ ጋር ተሳፍሬ ስሜሄደው ማለት ሊሆን ይችላል። ብቻ ጨልሞብኝ ነበረ። እንዴት እንደማብራራው አላውቅም። ሜቢ ይሄ በዚህ ያለፈ ሰው ይረዳኛል ብዬ የሆነ ታይም ላይ አለ ጨለማው ውጭ አይደለም ጭንቅላታችን ውስጥ ነው ይባላል። እና እኔ ጋር ጨልሞ ነበር ኤቭሪቲንግ። በቃ ተስፋ እንደሌለኝ ማንም እንደማይፈልገኝ ምናምን አስባለች ያቺ ትንሿ ልጅ። ወዴት እንደምትሄድ አታውቅም ሄደች። ከዛ ግን ቤተክርስቲያን ነው አክቹሊ ሄድኩት። መድኃኒዓለም ቤተክርስቲያን በቃ እዛ 2 ቀን ጓደኛሽ ጋር ቆየሽ። ከዛ በዛ መሀል ምን ሀፕን አረገ ምንድነው ሌላ ኢንፎርሜሽን ነው ደግሞ ቤት የደረሳቸው ነው በዛ ሰዓት የሆነ በቃ ከወንድ ጋር ወይ ወንድ አፍቅሬ ሄጄ ወይ ሰምቲንግ ምናምን እንደዛ አይነት ነገር አሁን መጨረሻ ላይ ስሰማ ማለት ነው በቃ ከሆነ ሰው ጋር እኔ እንኳን ሪሌሽን ወይ ወንድ ብቻ ይሄ እንዴት እንደሳሉኝ አይደል ነው እኔ ግን ብቻ እንደዛ አይነት ኢንፎርሜሽን ነበር የነበረው። ከዛ ምንድነው አምነዋል ነው እኔ መድኃኒዓለም ቤተክርስቲያን ነኝ። በጣም በቃ ከባድ ምለው የህይወቴ ጆርኒ ነው ያን ጊዜና መድኃኒዓለም ቤተክርስቲያን ለ1 ሳምንት ያክል ማደር ቻልኩኝ። ውጪ ነው ውስጥ ቅዳሴ ምናምን ሰዓት ላይ ገባለሁ። እሺ ከዛ እንትን ላለው ጸልያለሁ ምናምን። ከዚህ የሆነ ሰዓት ላይ ሰው የሚቀመጥበት ታይም ላይ ተኛለሁ ምናምን። እንዳልኩ ያቺ 2 ቀን አብሬያት አደርኩ ያልኩህ ጓደኛዬ ምግብ ምንም ለሷ የሚደረገውን ታመጣልኛለች ምናምን ተደብቃ ስቲል የሷ እንትን ነበረ። ከዛ ደግሞ አሁን ምሰራው ስራ ላይ አሁን የፍቅር ህግ ላይ ብዙ የጎዳና ልጆችን የማግኘት እድል አለኝና ሁሉም ቤተሰብ ስለሌላቸው አይደለም መንገድ ላይ ያሉት ባይዘው ወይ ዲቮርስ ነው ወይ ከቤተሰቡ አንዱ ሰው ሞተው ነው ወይ ጸብ ነው ወይ እንጀራ እናት ነው ወይ የምትሰማው ስቶሪ ተመሳሳይ ነው። የሆነ እድሜ ላይ ያሉ ልጆች አሁን መንገድ ላይ የምታያቸው ልጆች እንዳለ ሰምቲንግ አለው። ከዛ ሚስ አንደርስቱድ መደራረግ ነው። ይሄ እድሜ ደግሞ በጣም ከባድ ነው ሃንድል ካልተደረገ፣ በዛ ላይ ህመም ካለ እና እንትን ሆነ። ብቻ መድኃኒዓለም ቤተክርስቲያን ሄድኩት። ከዛ ከመድኃኒዓለም ቤተክርስቲያን ጆርኔ በኋላ እዛ መቆየት አልቻልኩም። ሲደጋገም ዘበኛውም እያየኝ ነበር። አይቻልም እዚህ አይቻልም አክቹሊ ሰው ይወጣል እኮ መጨረሻ ላይ በር ይዘጋል ምናምን። ከዛ መውጣት አለብሽ። ከዛ በር ላይ ደግሞ ዘበኛው ጋር ኤርናሙና መብራት አለ ሰው ይንቀሳቀሳል። መድኃኒዓለም ማለት እዚህ ቦሌ መድኃኒዓለም ሰው ይንቀሳቀሳል። ኤርናሙል ያኔ አዲስ ነበረ ምናምን አረንጓዴ ሰማይ ልጅነትም ስለነበር ያየሁት እንደዚህ ብርድ አለ ምናምን ምን እንደማደርግ ኔክስት እንኳን አላውቅም ነበር ያኔ። እና እልህም ነበረ ምናምን ብቻ እኔ ብቻ ጭፍን ብሎብኝ ጨለማ የሚባል አይነት ጊዜ ነበርና እዛም አትመሆን አትችይም አለኝ። በጣም ብዙ የጎዳና ልጅ አለ መድኃኒዓለም ቤተክርስቲያን ታውቃለህ፣ ዙሪያውን በጣም ብዙ። ያኔ ደግሞ ኤርናሙል አዲስ ነበረ። በጣም ብዙ ልጆች ነበሩ፣ ሴትም ወንድም። የሆነ ታይም ላይ ግን ሌሊት ይበተናሉ ምናምን። የሆነ የሚያድርበት ሁሉም የራሱ ስፓት አለው የሚደበቅበት ምናምንና ከዛ እሱ አላሳድርም ሲለኝ ፊት ለፊት ተሻግሮ የጎዳና ልጆች ተሰብስበው ምናምን ካምፌር ያደርጋሉና ያቸው ነበረ። ከዛ ከነሱ መሀል ሴት አለች፣ ተለቅ ብትል ሴት
ልጇን ለማስተኛት ስትል ሴት ልጅ አለቻት እሷን ፕሮቴክት ለማድረግ ለሊት አተኛ ካምፋየር ያደርጋሉ ቀን የተሰረቀውም ይሁን ምን የተባለውም አንድ ላይ ነው የሚበላው የራሳቸው ጨዋታ አላቸው ሳቃቸው ይሰማል ሊትራሊ ለሊት ጮሆ ይሰማል እሺ ምናምንና ከዛ ልክ ዘበኛው እንደዛ ሲለኝ ይሄ ስለፈራውትም እሷ ጋር ተጠጋው ኦኬ እሷ ጋር ተጠጋው ከዛ በቃ ከነሱ ጋር ወር 2 ወር አጠቃላይ ቆየሁት ወር ከ15 ቀን ነው አብሬያቸው ቆየሁት የጎዳና ህይወት ቀጠለ ዋው እሺ ቀን ቤተክርስቲያን ነው ሙሉ እውነት ለመናገር ቀን ቤተክርስቲያን ውላለሁ ሙሉ ቀን አዎ ለምን መሰለክ ወይ እንትን ትላለክ ምንድነው ሁሉም ሰው ሲዞር ነው የሚውለው አክቹሊ ቀን ላይ ፍለጋ እንደዛ ነው የጎዳና ህይወት ጆርኒ ባይዘው የሆነ ሰፈር ታያቸዋለሁ የሆነ ሰፈር የሆነ እንትን ነው የሚሆነው በየቦታው ትሄዳለ ሰረቁም ሰው ሰጣቸውም ቡሌም ጠየቁ ምናምን የምናየው ነገር አይደለም ቡሌ እስቲ ምግብ ስጡኝ እያሉ በየምግብ ቤቱ እንደዛ አሉ ቀኑ ሙሉ ነፍስን ለማቆየት ትፈልጋለህ ማታ ተሰብሰባለህ እንደዛ ነበር ሲወራና ሲኖር አንድ አይደል እና እያንዳንዱ ቀን ሰው አሁን ምንድነው ሲነጋ ጠዋት ምናምን ይላል ተኝቶ እኔ እስኪ ነጋ ድረስ እንደዚህ በጉጉት የጠበቅኩበት በጣም ብዙ ቀን አለ ቀን ስለሆነ የምተኛው ቤተክርስቲያን ሳራ አለ መድኃኒዓለም ቤተክርስቲያኑ ነው ታውቃለህ መቼም ስታርፍ ነው ታየዋለህ እና ሳሩ ላይ በቃ ሰላም እንቅልፍ ነው ቀን የምተኛው ማንም አይነካኝም ገባ ለሊት ግን ራስን ፕሮቴክሽንም ነው በጣም ብዙ አይነት ሰው አለ አሁን 2 ቀን ውጪ ያደርኩ ስለበቃ ሰክሮ የሚተናኮል ሰው አለ ምናምን ብዙ አይነት ነገር አለ ራስህን ማዳን ነው የምትይዘው ነው ኦኬ እና ቀላል አይደለም እኮ በቃ ይሄ መጠለያ የለህም ምትለብሰው የለህም ምትበላው የለህም ፕሮቴክሽን የለም ምንም የለም ማለት ነው ጎዳና ማለት ምንም የለም ማለት ነው ይሄ አንዳንዴ ሲወራ ቀላል ይሆናል መሰለኝ ጎዳና ልጆች ነው ሲባል ሰው ቀላል አድርጎ ምናምን ነው የሚያዩን ይገርመኛል አሁን ፕሮጀክት ላይ ሰራ ራሱ እንደዚህ ልጆች እንደዚህ ምናምን ሰል እንዴት ነው ግን ያዩት ይሄን ነገር እላለሁ አለመታጠብ ቀላል ነገር አይደለም አለመብላት ቀላል ነገር አይደለም ምናምን ግን በዛ መሃል ምንድነው ልጆቹ መሃል በቃ መሸሸጊያ ነው ታውቃለህ የእውነት ዌልካሚንግ በቃ ፍሬንድሺፕ ያ እና እነሱ የሰረቁትን ምግብ እየበላው ነው ወር ከምናምን የቆየሁት ሰርቫይቭ ያደረኩት አንቺ መስረቃችሁም አታውቂ መለመናችሁም ነው የሚያሹፉብኝ ነበር ሙድ ይዙብኝ ነበር ከዛ ወራቸው ጨዋታቸው ከየት እንደመጡ ነው በእንደሱ ነው ያለፈው ብቻ ከናል ነበር የተቀበሉት እሷ ጋር ነበር መጀመሪያ ማንንም ሰው እንዳይነካት ምናምን አለች ልጄ ናት እሺ ምናምን አለቻቸው ካቦ እኮ አለ ታውቃለህ እንደ ጀማው እንደዛ አይነት ዓለም አለ እዛና የሆነ ሳምባዲ እንትን ያረጋል ብቻ እርስ በርስ ይጠባበቃሉ በጣም ነው የሚጠባበቁት ወይዘው እርስ በርስ እና ማንም ሰው ምናምን አለች በቃ ፒስ ምናምን ብለው እንደዛ እንትን አለ እግዚአብሔር ለመልካም ቀየረልኝ ቱ ቢ ሆነስት እንጂ ጎዳና ላይ ወጥቶ እንደዚህ አይነት ህይወት አሳልፎ በጣም ብዙ ሰውም ስለማቅ ከነዛም አብረውን ከነበሩ ልጆችም ስለማቅ በሱስ የሞተ መኪና ገጭቶት የሞተ ብቻ እንደዚህ አይነት ስቶሪ ነው ፋይናሉ ኢዝናት ኢዚ ደግሞ በጣም ፈርዘር ከሄድክ በኋላ ሱስ ከለመድክ በኋላ ህይወቱን ራሱ አዳፕት ካረከ በኋላ ኖርማል ኑሮ ራሱ ለመኖር መምጣት ራሱ ሌላ ስራ ነው የሆነ መንገድ ሄደህ እንደመመለስ ነው ቀላል መንገድ አይደለም በጣም ይሄ ተመሳስያለሁ እኮ እነሱን ግን የሆነ ያስታውቃል ጀማሪ ጎዳና ኑሮና ብቻ እንትን እነሱ የሆኑትን እንድትሆን የሚፈልጉ አይነት ፐርሰኖች አይደሉም ስቲል ሚስ አንደርስቱድ መደረግ አለ ምልክ እኮ እሱ ነው በቃ ሊሰርቁኝ ነው ብሎ ከመሸሽ ጥሩ ነገር አያስቡም ብሎ ከማሰብ ጋር ብቻ ነው የሚያያይዛቸው የሆነ ግሩፕ ኦፍ ፒፕል አለ የሚታሰብበት በቃ መጥፎ ነው ከዛ ከእንደዚህ አይነት ይሄ ጥሩ ነው የምትለው መጥፎ ከሚባል ቦታም ጥሩ ነገር ሊወጣ ይችላል እና ብቻ አገኙልኝ ወይ ከባኔ ደግሞ ይሄ እንዴት ነው እየቻልኩት እንዳልሆነ የሚያስታውቅ ነበር አላትም ነበር ኦኬ እንደነሱ የማስቲሹን አልስብርዱን አልችለው አክሰፕትም አያረግልኝም አምሮዬ ምናምንና እነሱንም መሆን አልቻልኩም እሺ ከባድ ነበር ብቻ አረ በቃ እቺ ልጅ እንዲናርግላት ምናምን አሉ
እና ብቻ እዛው አካባቢ የሚዞሩ ደላሎች አሉ። አሁን አላውቅም ግን እስከ ቅርብ ጊዜ አውቃለሁኝ ደላሎች አሉ ድልድይ አካባቢ ቆመው ምናምን ሰው የሚያገናኙ ምናምን ብቻ እንደዛ አድርገው ስራ አስገቡኝ። ከዛ ህይወት ደግሞ ከዛ በኋላ ሌላ ፕሮሰስ ወደ ትምህርት መመለስ፣ ከዛ ከቤተሰቦቼ ጋር ታረኩኝ። ስለዚህ ኑሮ ቀጠልኩ ማለት ነው። እዚህ ጋር ነው በቃ ጌታዬ የመጣው እዚህ ሲዝን ላይ ነው። ቀላል የሚባል ጠባሳ አይደለም ከመጀመሪያ ጀምሮ። ከዛ እድሜ ጀምሮ እናቴ ስትሞት ፕሮሰሱን ማየት፣ ከዛ ጎዳና ላይ የነበረው ህይወት ምናምን በቃ ያሳደረብኝ ህመም አለ፣ የፈጠረብኝ ነገር አለ። ደህና አልነበርኩም ግን ደህና ለመሆን እየጣርኩ ነበር። ከዛ ምን ሆነ አሁን ከተመለስኩ በኋላ ያሉኝን ሁሉ አይደለችም የምትሏን መሲ ማሳየት ፈለግኩ። የተባለውን ነገር ሁሉ አይደለሁም ምን ማሳየት ላይ ነኝ። ከዛ ስራ ሰራ ነበረ። ከዛ በመሀል ትምህርት ተፈትኜ ሚኒስትሪ ውጤት መጥቶልኛል። ለኔ ትልቅ አቺቭመንት ነው። ጠፋች እንዲያረጋሽ ምናምን ሲባል ትምህርት ተምራለሁ፣ ተፈትኛለሁ። እሱም የሚገርም ነገር ነበረ። ገባ እንደዛ የጠበቀ ሰው አልነበረም። ስለዚህ ስራ እየሰራው ነው። ትምህርት ውጤት መጥቶልኛል። በቃ የሆነ ማሳየት የምፈልገው ይሄ ያሉኝ ነገር በጣም እንትን ስላለ አይደለሁም ምን የማሳየት ግብ ናት መዳን ግን ግብ ነው። ከዛ በዛ መሀል የምሰራበት መስሪያ ቤት ክርስቲያኖች ናቸው እና ቲቪ ቻናል ይከፈታል። በቃ አያለው ወድጄ አይደለም ግን አያለው። በቃ እንትን በቤተሰባችን የለም ፕሮቴስታንት እና ያለውን አመለካከትም አውቀዋለሁ። እኔም የለኝም ነው ጥሩ አመለካከት ጴንጤ ያደረጉኝ ምናምን አይነት ኢንቴንሽን የነበረውና ማየት አልፈልግም ለተወሰነ ጊዜ። ከተወሰነ ጊዜ በኋላ ግን አትራክት ያደረገኝ ጀመር። ስለ እግዚአብሔር ያለኝ እይታ ቢሆንስ እንዴት ነው የጥያቄ ነበረ። ከዛ በፊት ለሃይማኖት ላይ ብዙም አልነበርኩም። ምንድነው እግዚአብሔር ቢኖር እንዲሁ ይሆን ነበር እንዴ ምናምን እሄዳለሁ እኮ ቤተክርስቲያን እንዳልኩ በዛም ሲዝን እኮ ሄጄ ብያለሁ እና ያኔ እንዴት አልሰማኝም ምናምን ስቲል ችግሬን መቆጠር እንጂ ከዛም ውስጥ እንደዛ መውጣቴን ማመሰግንም ሰው አልነበርኩም። እና ከዛ እውነት እነዚህ ሰዎች እንደሚሉት ነው እግዚአብሔር ምናምን ማለት ጀመርኩ። ከዛ ምስክርነቶች ነበሩ የተለያዩ ቻናሎች ላይ በጣም ብዙ ምስክርነት ነበርና አንዳንዴ ሪሌት ያደርጋል። ከዛ ብቻ እንትን አረገኝ አትራክት አረገኝና መስማት ጀመርኩ። ኦኬ እሺ። ከዛ በጠይቃቸው ጴንጤ ላረጉኝ ነው። ወድጄዋለሁ። ከዛ ሪሴፕሽን ፊት ለፊት መጽሐፍ ቅዱስ አዲስ ኪዳን አለ። ኦኬ። ከዛ እነዚህ ሰዎች እንደሚያስተምሩት ከሆነ እግዚአብሔር መጽሐፍ ቅዱስ ላይ ስፔሲፊክ እንደዛ ካገኘው ይሄዳለሁ ብዬ ወሰንኩ። ኦኬ እሺ። ከዛ ስገልጥ ማቴዎስ ወንጌል ነው መጀመሪያ። ኦኬ። ከዛ አንብቤ ጨረስኩ። አልገባኝም the whole ማቴዎስን ብቻ ማቴዎስን ሙሉ ሙሉ እሺ። ከዛ የሆነ ሰዓት ላይ ሴንስ የሰጠኝ ራሱ ማለት ነው የሆነ መጨረሻ የስቅለቱ ምናምን ፓርት የመጨረሻው ምዕራፎች ላይ ሲገባ ነው። እሱንም ማቀው እንትን ነው ስላለ ከዛ በፊት ግን ሲጀምር ደግሞ ወለደ ነው ምንድነው ምን ከዛ ከምሰማው እኔ ማመሳከር ነው የፈለኩት። ገባ የምሰማውን አይነት ስብከት የጣፈጠ ነገር ነው ቁጭ ብሎ ማየት የፈለኩት። ከኔ ህይወት ጋር ሪሌት የሚያደርግ ነገር ነው ቀጥታ መስማት የፈለኩት። ከዛ በቃ ማወቅ ፈልጌ ይሄ ግን መፈለግንም ማድረግንም በልባችሁ የሚያደርግ እሱ እግዚአብሔር ነው ይላል መጽሐፍና ይሄ መፈለጉ ብሶብኝ ነው አክቹሊ ሙሉን ጨርሼ ራሱ ያነበብኩት። እየጠበቅኩ እኮ ነው እንደሰማሁት አይነት ነገር እስካነብ ይሄ ቀጥታ በቃ አይነት ነገር ነው የፈለኩት። የምር እንደሚሉት ነው እግዚአብሔር ነበረ ይሄ ውስጥ የነበረው ጥያቄ። በቃ ትፈልጋለህ ያን ውስጥ ያለውን ህመም ቁስል ምናምን መጥቶ ሚነካልኝ ፈልግ ነበር። ገባ ከዛ ሰው አልቻለም። ሰው የሚደርስበት አይደለም አንዳንዱ እግዚአብሔር ብቻ የሚሞላው ክፍተት አለ እኮ በቃ እና ከዛ መጨረሻ አካባቢ ላይ መጋረጃው ለሁለት ተቀደደ። የቤተ መቅደስ መጋረጃ ይላል ልክ ኢየሱስ ክርስቶስ ሲሞት ጨለማ ሆነ ምናምን 3 ቀን ይልና እስቲ ላረሰውም። ከዛ የሆነ ጥያቄ አደረብኝ ግን እስቲል ማን ይሸነፋል አልጠይቃቸውም። በዛ ሁኔታ ውስጥ ቸርች በቃ እንደውም እሄዳለሁ ብዬ ወሰንኩ እና ኮተቤ ሲጄ ሄድኩኝ ብቻዬን። ኮተቤ ሄጄ አላውቅም ከዛ በፊት
የዛን ቀን እኔ መዳን እንዴት እንደሚብራራ በቋንቋ አላውቅም። በቃ ከሄድኩ ከተቀመጥኩበት ሰዓት ጀምሮ ወርሺፕ ታይም፣ ከዛ ማስታወቂያዎች፣ ስብከት፣ እኔ ዝም ብዬ ነው ማለቅሰው። የት ነበር ሄድሽ? ሲጄ ኮተቤ። ኦኬ እሺ። እና ዝም ብዬ ነበር ማለቅሰው። ጌታን የምትቀበሉ ሲባል በቃ እንዴት ሮጬ ወደፊት እንደሄድኩኝ ኤክስፒሪየንስ ያደረኩትን ነገር እንዴት በቃላት ማብራራት እንደምችል አላውቅም። ግን ልቤ ደህና ሆነ። በቃ ደህና ልቤ ደህና እንደሆነ ተሰማኝ። በቃ ይሄ እግዚአብሔር መወደድ ተሰማኝ። መወደድ በጣም ብዙ ኤክስፒሪየንስ ይሄ ያደረኩት ነገር ይሄ አለመፈለግ፣ አለመወደድ ምናምን አልነበር። በቃ መወደድ ተሰማኝ። የት እንደገቡ አጣሻቸው? በኢየሱስ ያ እና በማልቀስ ብቻ ነበረ የምገልጸው። እስቲ ጌታን የምትቀበሉ ተብሎ ተጸልዮልን ገብተን እንትን ይመዘገብ የለንትን ሲመዘገብ ምናምን እኔ ያለቀስኩ ነው። ስሜን ለመናገርና ያነቀኝ ማለት ነው። አሃ ብሎ ጀመረ እግዚአብሔር በቃ። ከዛ እነዛ ጨለማዎቼ፣ እናትን ማጣት፣ የእድሜ ስሜቶች፣ ጎዳና ላይ የነበሩ ትራውማዎች ምናምን በኢየሱስ ፍቅር ተሞሉ። ታውቃለህ? ናት ጠፉ፣ ግን ፍቅሩ በለጠ በጣም በቃ። ከዛ ሰላም፣ እኔ ደስተኛ ማለት ደስተኛ ለመሆን እኮ የሄድኩበትን ርቀት እኔ ደስተኛ ነኝ። ዝም ብዬ ነበር አማልክሰው። እግዚአብሔር በዚህ ጌታን ከተቀበልኩ በኋላ ያደረገልኝ አንዱ ነገር እኔ ዝም ብዬ ነው የምስቀው። ለምንድነው መሲ በሁሉም ነገር የምትስቂው እስኪል ድረስ ሰው ስቲል በዙሪያ ያለ ሰው እንደዛ ነው የሚለው። ማያስቅ ነገር ሁሉ ነው የሚያስቀኝ። ምልክ ናት ፌዝ ግን ፍልቅልቅ አደረገኝ። ኢየሱስ ሳቄ ነው ኢየሱስ። ሙላት ሆነኝ ኢየሱስ። እና ብቻ ከዚህ በኋላ ነው ነገሩን ሁሉ ለመልካም እግዚአብሔር ባይዘው እንዳልኩክ በዘመናት መካከል ከቤተሰብ መሀልም ኢኮኖሚ ስፒክ የሚያረጋቸው ሰዎች አሉ። እኔ እንዳልኩ በቤተሰባችን ክርስቲያን የለም። በቃ የመጀመሪያዋ ጴንጤ ነኝ። እና ከዛ ያንን ጆርኔ ማለፌ ምናምን አሁን ነው ኤቭሪቲንግ ክሊር የሚሆንልኝ። ያንን ማለፌ፣ ከዛ እዚህ ጋር መምጣቴ፣ ከዛ እግዚአብሔር እኔ ጋር የመጣበት መንገድ የገባኝ መንገድ ምናምን እንደ ምልክት አረገኝ። በቃ እግዚአብሔር ላለው ይሄ ዘላለም ፍቅሩን ማሳያ በቃ ማይጠቅሙታል ቢለው ማይጠቅሙትን ማይፈለጉ የነበሩትን ማይታዩትን እኮ ነው ያለ ምናምንቴን ነገር መረጠ ነው የሚለው መጽሐፍ ቀጥታ። ከዛ አልፎ ደግሞ እንዳልኩ ቀላል ጆርኒ አልነበረም። ጌታን ከተቀበልኩ በኋላም የነበረው ነገር ከፋሚሊም ቻሌንጆች ነበሩ። ከዛ እንዳልኩ ለመዳን የምትመጣባቸው ፕሮሰሶች አሉ። ቀላል የሚባል መንገድ አልነበረም። ከዛ በኋላም ግን ከጌታ ጋር ቀላል፣ አረ በጣም ሸክም፣ እናንተ ሸክማችሁ የከበደ አለ እኮ መጽሐፍ። ወደ እኔ ኑ የማሳርፋ ሸክሜ የኔ ቀላል ነው አለ። ቀሊል ነው ይላል መጽሐፍ። የጌታ ሸክም በጣም ቀላል ነው። የምትሸከመው ቀንበር ፍቅር፣ የመንፈስ ፍሬ ነው። እና ሰው በጌታ በመሆኑ ከተነቀፈ እድል ነው እኮ እሱ፣ ቻሌንጅ አይደለም፣ ክብር ነው። እና የነበረው ቻሌንጅ መቼ ነው? ከጌታን ሳላቅ በፊት የታገልኩት ትግል፣ መራብ፣ መጠማት፣ ከዛስ ደግሞ በዛው ሁሉ እግዚአብሔር አለመጣል፣ ሰው ማዘጋጀቱ። ዛሬን ያየ እግዚአብሔር ለመልካም እየሰራ እንደነበረ በቃ ይሄ ሸክላ ሰሪው ሸክላው በእጁ እንዳለ አይደል? እንዴት እንዲያደርግ እሱ ያውቃልና ለመልካም እንዴት እንደሰራው አሁን ሳስብ በእግዚአብሔር እገረማለሁ። ዝም ብዬ ነው የምገረመው። ክብር ሆነኝ። ከዛ ደግሞ አክቹሊ የሚታይ ነገርም ነው ናት ይሄ መውደድ፣ ሰላም እሱም እንዳለው ነው። ከዛ በኋላ ትምህርት ላይ የነበረኝ እንቅስቃሴ ምናምን ትምህርት ቤት ላይ በጣም ይሄ በዛ ጠፋች እንደዚህ ያደረገች ምናምን ስትባል የነበረችው ልጅ በጣም ብዙ ስራዎች መስራት ጀመርኩ ትምህርት ቤት ላይ። አስታውሳለሁ በሲቪክ እንትን ለሴቶች
ዋና ነበርኩኝ እንደ ፕሬዝዳንት ትምህርት ቤቱ ላይና ለሴቶች ሞዴል ሰርተን እንሰጥ ነበር ስልጣን እንሰጥ ነበር ምናምን እዚህ የሚታይ አይነት ፓሽንም ስለነበረኝ ነገር እንዳልኩ ያለፍኩትም እንትን ስላለ የሚታይ አይነት ለውጥ ነበር ትምህርት ቤት ውስጥ የሆነ ልጅ እንደዚህ ረበሽ እስኪ መሲና አገኙት ምናምን እስኪ ይባል ግልጽ ለውጥ ግልጽ ዳይሬክተሮች የሚመሰክሩት የሆነ የሰፈር ሰው የሚመሰክረው ግልጽ ለውጥ ነበር ግልጽ እና እሱን ማንም አክሰፕት አለማድረግ አይችልም እና ይሄ ብዙ ጊዜ ወንጌል ጥሩ ነው እኮ እየጮሁ መስበክ ምናምን ግን ይሄ አጠገብክ ያለው ሰው የሚያየው አይደል የሚታይ ነው ህይወት ነው ሲጀመር ህይወት ደግሞ የሚታይ ነገር ነው በቃ እግዚአብሔር ልጅነቴን መለሰልኝ ወይኔ መለሰልኝ ስድክ መለሰልኝ በቃ ልጅነቴ ቸርች ሰንዴይ ስኩል መማር ኢማጂን የነበረኝ አክቲቪቲ አገልግሎት ይሄ መታጋው ይሄ ከእግዚአብሔር ጋር መጣበቅ እንዳልኩክ ፌሎሺፕ ላይ ነበር አክቲቪቲ ምናምንና በቃ እንዳልነበር ነው ያኖረኝ እግዚአብሔር አንድ ምዕራፍ ዘግቶ አንድ ምዕራፍ የጀመረው እግዚአብሔር በህይወቴ ሌላ ሁለተኛ ምዕራፍ እና ከዛ በኋላ ይሄ የፍቅር ሐሳብ ቪዥኑም ምናምን በዚህ ፌሎሺፕ ነው የመጣው ኑሮ ነው አክቹሊ አብዛኛው ነገር አሁን እንደዛ ባልኩ መንገድ ላይ ልጆች እቺ ማለፍ ምናምን አልችልም እንዴት ነህ ደህና ነህ ምናምን ብዬ እጀምራለሁ ወሬ እንዳልኩ ትምህርት ቤት ላይ እንደዚህ አይነት አክቲቪቲዎች ነበሩኝ ሰው ትልልቅ አሁን ብዙ ሰው የሚያስበው ሁሉም ሰው ባይዘይ ልጅ እያለ ሰው መርዳት ይፈልጋል አሁን ብዙይ ኤንጂ ይኖረኛል ምናምን ይልታል ሰው መርዳት ይፈልጋል ሁሌም ምለው ነገር አለ ህልምን መኖርና ጥሩ ኑሮ መኖር የተለያየ ነገር ጥሩ ኑሮ መኖር በቃ ጀስት ለኔ ነው ገባ ለኔ በቃ አንዳንድ ሰው ቻለበት ይባላል ለኔ መኪና ለኔ ቤት በጣም ጥሩ ነው እየተቃወምኩ አይደለም ግን ህልም ሲሆን ቪዥን ሲሆን ካንተ ውጪ ላለ ሚተርፍ ካንተ ውጪ ላለ ሰው ሚተርፍ ነገር ነው ከዛ ደግሞ አሁን የምትጀምረው ነው የምትኖረው ነው ናት ኖረ የሆነ ቀን ብድግ ብሎ ሚል ነገር አለ about vision ሳስብና ብቻ ቸርች ላይ እንደዚህ ትምህርት እየተማረን ነው ጌታው ምንድነው አቃል ይሄ አለኩ የሆነ እንቅስቃሴ ግን ምንድነው ከኔ ጋር መስራት የምትፈልገው ኩዌስችን ማደርገው ነገር ነበር ለወጣቶች የሚጠቅማል ብዬ አስባለሁ ምንድነው በእኔ ሐሳብክ ብዙ ሰው ሃያዎቹ እድሜ ላይ በጣም እንትን የሚለው ለምን እንደተፈጠረ ለማወቅ ይጣፋበታል ምንድን በቃ ሰው ያበላል ተብሎ የሆነ ትምህርት ይማራል ያበላል ተብሎ የሆነ ስራ ውስጥ ይገባል ምናምን አንተ ምን ጋር ተጠቅማለህ ነው ፖይንቱ እንዳልኩክ ቸርች ፋውንዴሽን ክላስ የተማረን ቪዥን የሚል ክላስ ነበረን ኦኬ እና እሱን ክላስ ተምረን እንደጨረስን የመጨረሻ ክላስ ላይ ጸሎት ነበር እና የጸሎቱ ሰዓት ላይ እግዚአብሔር ይነግራችኋል ቲኔጆች ነን በብዛት ያለ ነውና ሁሉም ኩዌስችን የሚያደርግበት እድሜም ስለሆነ ልክ 12 ተፈተነ ምን ሶሻል ልምረጥ ናቹራል ራሱ ጭንቀት እኮ በጣም ምናምንና ይነግራችኋል እግዚአብሔር አለችን አስተማሪያችን አስተውሳለሁ ከዛ ኔክስት ዊክ 3 ልጆች ቴስቲሞኒ ይዘው መጡ እሺ በቃ ለምንድን ለኔ ማትነግረኝ ጌታው እነሱ ያወሩ እንበይ የወረደ ሙግት ላይ ነኝ ምንድነው ፕላንክ እና ይዤው ቆየው ለብዙ ጊዜ በቃ ይሄ በጸሎት መሀል ሁሉ የምጠይቀው ነገር ነው ግን ጌታው ምናምን ምትለው የሆነ ጊዜ ምን ሆነ ትምህርት ቤት ብር መክፈል አልቻልኩም ነበር የትምህርት ቤት ክፍያና ከፋይናል ተዋረርኩ ኦኬ ከዛ ከሱ በቃ ከፍቶኝ ወጥቼ ጌታው አስተምርሻለሁ ብለኸኝ እንዴት ነው እዚቹ ልቀር ነው ምናምን በቃ ዋልኩ እና በቃ ቸርች ገብቼ ማልቀስ ነበር የፈለኩት ያን ቀን ከትምህርት ቤት ወደ ቸርች ነው ያስኩት ትራንስፖርትና ገብቼ ማለት ከበበኝ ነው ብለ ያባቴ መገኘት አራት ሉክ ነው የጻፍኩት እያለቀስኩ በእውነት ነው ማለት እኔ ይሄ
ሁሉም ሰው አላቅም እንዴት እንትን እንደሚል ግን ይሄ ዲቫይን ነው በእውነት እና በቃ አሻግሬ እንዳይነ ያረገኝ ያኔ ሰው በምን መልኩ እንደሚነካ አይታወቅም በምን መልክ ይሄ ለኛ በሚገባን መልኩ አይደለ እግዚአብሔር ሁሉም ነገር የሚያስረዳው ያኔ ነው የጻፍኩት ነው ቆሮንቶስ ላይ ስለ ፍቅር ያወራል መጽሐፍ ቆሮንቶስ 13 ላይ ፍቅር አይቀናም ፍቅር በደልን አይቆጥርም ፍቅር ቸርነትን ያደርጋል ይላል ግን ከዛ በላይ የሚገርምህ ነገር እሱን ከማለቱ በፊት አንድ ስቴፕ ድሆችን ብመገብ ፍቅር ግን ከሌለኝ ይላል ያለ ፍቅር መስጠት ይቻላል ማለት ነው ማለት ቅድም እንዳልኩ ከመስጠቱ ምትሰጥበት መንገድ ማተር ያረጋል እንዳልኩ ነውና ያለ ፍቅር መስጠት ይቻላል ለካ እና ፍቅር ህግ አለው ፍቅር ህግ አለው እሱም ቸርነት ማድረግ ነው አለመጠበቅ አሁን በጣም ላንተ የሆነ ነገር ውለታ ቡልልህ እንደምትመልስልኝ ሹር ስለሆንኩ ነው በሆነ ሚንስ ለሌላም ሰው ልክ እንደዛው ከዛ ሰው ግን ምንም ሳትጠብቅ የምታደርግ ሆነ የዳዊት አለ አይደለ ከሳኦል ሁሉም ሞቶ ካለቁ ከሳኦል ቤት ቸርነት ማደርግለት ሰው ብሎ ሜምፊቦስቴን አስመጥቶ ንጉስ ገበታ ላይ እንደተቀመጠው እንደዛ ከሱ ምንም ሳይጠብቅ ነው ቸርነት ያደረገለት እንደዛ ነው በቃ እና እሱ ቀረ ልቤ ላይና ስሙን ኤቭሪቲንግ ጌታ ነው በእውነት ያኔ ነው የጻፍኩት በቃ ወደፊት መሰራቸውን ስራዎች ኤቭሪቲንግ የጻፍኩትኝ እናት ፋይናል መክፈል ታስተምሪያለሽ አለኝ ጌታ ተመስገንና ከዛ ስለ ሁሉም ነገር እንትን ሰጠኝ ምንድነው በጣም የተብራራ አይደለም ግን ያለፍኩት መንገድ ለምን እንደሆነ ኤቭሪቲንግ እንትን ሆነኝ በራልኝ ከምን በደንብ ከምን አንፃር ምን ማድረግ እንዳለብኝ ኦ ማይ ጋድ ከዛ በኋላ ህይወት ኤቭሪ ነገር ሀፕን ሲያረግ አይ ኖ ከምን ጋር ሊሰፋ እንደሆነ እና በቃ ከታላቁ ተልኮ አንፃር ነው እንደ ክርስቲያን ይሄ በክርስቶስ ዓለም መጠቅለል ነው የኢየሱስ ክርስቶስ ቪዥን ለሱ ነው የምንሰካው አንተ የሆነ ቪዥን ቢኖርክ እኔ የሆነ ቪዥን ቢኖር ለሱ ሐሳብ ነው የኛን ድርሻ ትንሿን ያደረግን ትልቁን ተልኮ ምናሳካውና እሱ በራልኝ እንዳልኩ እሱም ሳይገባኝ በፊት ማድረጋቸው ነገሮች ነበሩ ሰው ኮሚኒኬት ማድረግ ማቀፍ ነበረ ውስጤ ቸርች እኛው ያለንበት እዛው ሊደርሺፕ ላይም ነበርኩኝ ፕሬየር ሊደር ነበርኩኝና ቸርች ላይ በጓድራጎት ሲባል በስማም በደስታ የሆነ ነገር ይምጣ ሲባል ያለኝ ኮሚትመንት ትምህርት ቤት ላይ ምናምን ግን እንደዚህ አልገባኝም ነበር ነው ከዛ እንዳልኩ የጻፍኳቸው ፕሮጀክቶች ነበሩ ምናምን በጣም ከዛ ልክ ትምህርት እስከጨርስ ምናምን ታይም ነበረ ይሄ ስራዬ ብሎ ስሙን ይዞ ወደ ሶሻል ሚዲያ መምጣት ከዛ ልጆችን ማግኘት ፕላን ለማድረግ ስራ ከጀመርኩ በኋላ ነገሮች ተስተካከሉ ደና የሚባል ስራ ነበር ደና የሚባል ስራ በተመረኩበት ማግኘት ይሄ ቶሎ ነገሮች ትክክል ላሉልኝ ምናምን ቤት ውስጥ ያለኝ አክሰፕታንስ እንዳልኩክ ይሄ ሁሉም ነገሮች እስተከልከለ ሲሉ እና ልክ እንደሆነም ሳስብ ሲሰማኝ እንትን አደረኩት ጊዜውና ሰዓቱ ሲሆን ወደ ሚዲያ ይሄ ምችለው ነው ስቲል እንደዛም ወደ ሚዲያ ሳመጣው ምችለው ነው ሲጀምረው 2 ልጆች ከስራ ስወጣ ስገባ ምሴን ሼር ማረጋት ልጅ አለቀ ከዛ ነው የማስተማር ሐሳብ ምናምን የመጣ እንዳልኩ መታቀፍ ምን ያህል ኒድ እንደሆነ አውቃለሁ ሰው ቆሽሾ እንዳልኩክ እንኪ ቢ ማለትና ጊዜ መውሰድ በጣም የተለያየ ነገር ነው ጊዜ ነው ወስደው ነው ምንም ነው የማይመስለኝ ሄጄ እቀመጣለሁ ከዛ ኮሚኒኬት አደርጋለሁ አቅፋቸዋለሁ የሆነ ነገር አወራለሁ ምችለውን አደርጋለሁ ምችለው ከምትችለው በላይ እግዚአብሔር ካንተ አይጠብቅም ይኸው ልጆ ሲኔ ጊዜ እንዳለኝ አላስብም በጣም ረጅም ጊዜ የለንም እግዚአብሔር ያለንን ለመኖር አንዳንዴ ልክ መጥቶ እኮ ኢየሱስ መቼ እንደሚመጣና ቅም ድንገት አይደል የሚለን መጽሐፍ ቢጠይቀኝ የሰጠኝና ለሚጠይቀኝ ለአንድ የሰጠውንም አንዱን የጠየቀው ለ10 የሰጠውንም 10 ነው የጠየቀው እና ባለኝ ልብ ባለኝ መረዳት ባለኝ ነገር ባለኝ በማገኘው ደሞዝ ከዛ እንዳልኩክ በቃ ለብሳለሁ ለራሴ የሚያስፈልገኝን አደርጋለሁ ሁሉም ነገር ሰላም ነው እኮ ቤት እያደርኩ ነው ግን ዝናብ ሲሆን ያው እግዚአብሔር ጌታ ምስክሬ ነው ምልክ የሆነች ልጅ እኮ ይሄኔ ምናምን ላለሁ መንገድ ላይ ዝናብ አያስቀምጥም ባይዘው ቪዥን አያስቀምጥም
የምር ሰው ከእግዚአብሔር የሆነ ነገር ተቀብሎ ከሆነ ጥሪ ከሆነ አያስተኛህም። ይሄ እንዴት ነው ቆይ ነገ ምናምን ብለህ እንድታስቀምጠው ያደርጋል። በቃ እያለ ነው የሚያድገው። እና ትልቁን ነገር ለመስራት አቅም ኖሮኝ አይደለም እንዳልኩ ምናምን ስጀምረውም የነበረው የፍቅር ህግ መተግበር ጀመርኩ። እንደ ስሙ የፍቅር ህግን መተግበር ጀመርኩኝ። በዙሪያዬ ያሉ ልጆችን እንደዛ ማድረግ ጀመርኩ። ስራ መቀጠል፣ ወደ ቤተሰባቸው የተመለሱ በጣም ብዙ ልጆች አሉ። በጣም በብዙ ቀን ኮሚኒኬሽን በማውራት ምበላውን ምግብ ሼር በማድረግ በማውራት ነግራቸዋለሁ። ምንም ደብቅ እንደዚህ ነበርኩ እንደዚህ አድርጌ እንደዚህ እንዴ አንቺ ደግሞ እዛው ቢሮዬ ቦሌ ነበረ ቦሌ መድኃኒዓለም አካባቢ ነበርኩ ነው ጎዳና ላይ እና እዛው ተካካል ነው። እኔ ነበርኩ ጊዜ ያሉት ልጆች የሉም፣ ግን ሌሎች ልጆች አሉ። ከሆነ አመታት በፊት እንደዚህ አንቺ ቦታ ቁጭ ብዬ ጀምራለሁ ወሬ ከዛ ይሰጡኛል ጆሮ ምናምን እና ብዙ ነገር ግን አይመችም። ቻሌንጁ ምንድነው? ለሶሻል ሚዲያ አይመችም። እያንዳንዱ ነገር ነይ እየቀረስኩሽ ነው። ደግሞ ያውቃሉ እነሱ አለሙንም አውቀዋለሁ። ባለአእምሮ ለሆነ ሰው ከባድ ነው። አይ አለሙንም አውቀዋለሁ እና ያውቃሉ እነሱ። አሁን ለዚህ ቀርጻችሁ እንትን ልትሉና ምናምን ይሉካል ራሱ ምናምን ቶሎ ለመመለስም ከባድ የሚሆነው ለዛ ነው። ፕሮሰስም ስላለው ኮዙን እኔ ዝም ብዬ ነው የምሰማቸው። ልክ ኮዙን ሳገኘው እዛ ቦታ ወሬ ጀምራለሁ። እንዳልኩክ ኮዙ ጋር መሄድ በቃ ዝም ብለህ ስትሰማው ይገባሃል በምን እንደወጣ። ከዛ መታረቅ የሚችሉ ከሆነ ወደ ቤት መመለስ የሚችሉ ከሆነ እሱን እድል ማመቻቸት፣ በቃ የታክሲ መስጠት፣ መሸኘት፣ እንደዛ በጣም ብዙ ስራዎች። ከዛ የጌታዬን እጅ ፍሬውን ማየት ጀመርኩ። ማለት ከኔ ያልሆነ አይነት ፍሬ። ከዛ በኋላ እንዳልኩክ ደግሞ ይሄን ስራዎች የተወሰነ ሶሻል ሚዲያ ላይ ማጋራት ስጀምር ደግሞ ቢሾፍቱ ያለ ትምህርት ቤት አለ፣ ስፔሻል ኒድስ ትምህርት ቤት 120 ልጆች አሉ። ዳውን ሲንድሮም መስማት የተሳናቸው አካል ጉዳተኛ ልጆች አሉና እዛ ለመጎብኘት እንደዚህ ኦርጋናይዜሽኖች ጎበኛለሁ። በቃ ልብ ሲኖር እዛ ሰፈር ስለምትዞር ትክክል ልብሽ ባለበት እዛ ለመጎብኘት ሄድን። እዛ ቀረው ምን አትልም። እኔ ፍቅር በጣም ፍቅር ናቸው። ብዙ ሰው ስፔሻሊ ልጅ ሲኖረው እንደመረገም ነው የሚያስበው። ብዙ ቤተሰብ የሆነ ፒውር የሆነ ፍቅር በእውነት ነው የምልህ፣ ያለ ስስት የሆነ ፍቅር። በቃ ስፔሻል ኒድም አይደሉ፣ ኒዳቸው ስፔሻል የሆነ ፍቅር እንክብካቤ ምናምን ይፈልጋሉ ነውና እንደዛውም ደግሞ ንጹህ ናቸው። ለመጎብኘት እጂ በቃ ቀረው። በእውነት ነው በመታቀፍ ነው የቀረው። ታምናለህ? እና ከነሱ ጋር አብረን መስራት ከጀመረ 2 አመት ሆኖናል። 2 አመት ናይስ። ሞዴስ ከዛ ለትምህርት የሚያስፈልጓቸው ቁሳቁሶች ምናምን ሶሻል ሚዲያ ላይ ቻሌንጆች በማዘጋጀት እሱን ስራዎች እንሰራለን። እዛ ቆየው ነው ምልክ እንዳልኩ ቅድም እንደ ዮሴፍ ነው የነበርኩበት። በቃ ለመልካም አደረገው፣ ህመሙን ለመጋራት እግዚአብሔር ለመትረፊያ አደረገኝ። ለሆነ ሰው ጥያቄ መልስ አድርጎኝ ሳይሆን እንዴት ድንቅ ነህ አንተ። በቃ አይሆኑም፣ አይጠቅሙም፣ አይችሉም የተባሉ ሰዎች ጋር መጥቶ ስራ መስራት ይወዳል እግዚአብሔር፣ ይወዳል እንደዛ። ወደዚህ ፕሮጀክት ስራ ከመግባቴ በፊት እንዳልኩክ ራሴን የማከም በጣም ጊዜ ነበረኝ። ኮቪድ ታይም በጣም ወርቃማ ጊዜ ነበር ለኔ። ኦኬ ጌታን መቀበሉ እነዚህ ደስታዎች ምናምን እንዳሉ ሆኖ ፕሮሰስ ነው፣ ሂሊንግ ፕሮሰስ ነው። እንዳልኩክ እነዛ በልጅነቴ የፈጠሩብኝ ጠባሳዎች ናት በአንድ ጀንበር ጌታን በመቀበል ብቻ የሚያበቁ ስራ ነበረው። በጣም ብዙ ፖድካስቶች ሰማ ነበር። ሴም ጆርኒ ያላቸው ሰዎች ከኛ ሀገር ውጭ ያሉ መጽሐፍ የጻፉ ትልልቅ ኦርጋናይዜሽን ሊድ የሚያደርጉ ምናምን በእኔ ጆርኒ ብቻ ሳይሆን ከኔም ባለፈ በጣም በአባቷው ላራ ኢማጅን እንትን ያለች ስቲል መጽሐፍ የቻለች ትዳር መስረት መቀጠል የቻለች ይቻላል። እና እነዛን ህመሞች ፔኖች ወደፊት ለመቀጠል እግዚአብሔር ከኔ ጋር ስራ እንዳለው ሲገባኝ በጣም ብዙ መጽሐፎች፣ ፖድካስቶች ምናምን አነብ ነበረ። ሳይኮሎጂ ኮርስ ወስጃለሁ። ራሴ ላይ ይሄ
በጣም ይሄ ቁጭ ደግሞ ጆርናል አረጋለሁ ብዬ ከለ የጀመርኩት በጣም ጩጬ ያለው ነው እኔ ጆርናል ማረክ እና ስቲል ጆርናል አረጋለሁ በጣም ነው የምጽፈው ያንዳንዱን ነገር ጌታ ቢፈቅድና ብንኖር መጽሐፍ ይሆናል ወደፊት እና እጽፋለሁ ያንዳንዱን ነገር ይሄ የሚያመኝም ቦታ አቋዋለሁ ሴንሲቲቭ ፓርቲ ከዛ እንደዚህ ቢሆን ከዛ ደግሞ ምችለውን ነው ማረገው በተቀድምም እንዳልኩ ስለ መክሊት ሳወራ እንዳልኩ እኔ ምችለውን ነው አሁን እያረኩ ያለሁት ማልችለውን ነገር ታግዬ አላውቅም ስደርስ ችግር የለው ኦኬ ገባ በጣም ምፈታው ካልመሰል እጸልያለሁ ጌታ ሰው እንዲያዘጋጅላቸው የሚችል ሰው ስላለ ማለት ነው እና ጌታ ቢጠይቀኝ በሰጠኝ ልክ እንደዛ ብዬ አስባለሁ እና በቃ ይሄ አደራረግ ዊዝደም ይጠይቅ የለ ደግሞ እሱንም ያስተምረው መንፈስ ቅዱስ ነው በቃ ጥበብ አይነተኛ ነገር ናት ይላል መጽሐፍ እና ሰው ከመንፈስ ቅዱስ ጋር ከዋለ እንደዛም ነው የሚሆነው በቃ አራት ነገር ነው ማስተዋል ጥበብ ኃይል ምናምን ያስፈልጋልና እንደዛ ነው ወንጌል ለመመስከር ራሱ እኮ የሌለ መጽሐፍ ወዴት እንሂድ ብለው እኮ ጠየቁት ወንጌል መመስከር እኮ ግልጽ ፈቃዱ ግን ወዴት ወደ መቅዶኒያ እና እኔ ለትንሿ መሲ ነው ምሰራው ለኔ አይነቷ በቃ የሆነ ቦታ አለች ትንሿ መሲ ያን ያህል ስታረጊ ነበረችው ያቺ ትንሿ መሲ የሆነ ቦታ አለች ነው ማቹር ያላረገችው ሰው የማይረዳት በራሷ ውሳኔ የሆነ ማትወጣው ነገር ውስጥ የገባች ከዛ አንድ እጅ የሚያስፈልጋት እና ለትንሿ መሲ ነው ስራዎችን ምሰራው እና እንዳልኩ ከዛ በኋላ ምሰራቸውን ስራዎች አሁን ሲያው አባቴ ይገረማል እንዴት እንደሚኮራ ከዛ በኋላ ነግሬዋለሁ ያለፍኩት ጆርኒ በጣም ነው የሚያመው አሞታል አልጠበቀማ እንደዛ በቃ አንዳንዴ ሰዎች ማያስጥሉክ የህይወት ሲዝን አለ እና ሰው እንዳልኩ ደግሞ ያለውንም ነው የሚሰጠው ያለውን ነው የሚሰጠውና እንትን እኔ ሱሰኛ ጓደኞች ነበሩኝና ሲጋራ ግማሽ ድረስ ያጨሱና ለሚቀጥለው ሰው ይሰጣል የፍቅራቸው መግለጫ ነው ያላቸው ነው የሰጡት ከዛ የሰጡበት ኢንቴንሽና በቃ ያለው እሱ ነው ለሱ ያለው እሱ ነው ያለው ነው የሚሰጥክ ያለኝን ኢየሱስ የገባኝን እንደዛ ነው የሚሰጠው በጣም ትልልቅ ሐሳብ አለኝ ትልልቅ ስራ መስራት ግን ከዛ ጋር አብሮ ከኔ ማቹሪቲ ጋር ከኔ እድሜ ጋር ከኔ ነገሮችን ማይበት መንገድ ዛሬ ትናንት እንደነበርኩት ዛሬ አይደለም ዛሬ እንዳለሁት ደግሞ ነገ አልሆንም ከዛ ያሳየኝ እነዛ ትልልቅ ነገሮች ደግሞ ይሄ በጊዜው ሲሆኑ እንደምችለው ስለሆነ ያምራል ልክ ሲሆን ያምር የለ እንደዛ ብዬ ስለማስብ ግን አሉ አንዳንዱ በጣም ልብ ያማል በቃ ምንም ማድረግ ሳትችል ደግሞ በጣም ያበሳጫል ይሁን እንዲህ ማድረግ ብችል ምናምን ጸልያለሁ እግዚአብሔር የሚሳነው ነገር የለም በመንገድ የረዳኝን እግዚአብሔር ስለማቅ እንደዛ አረጋለሁ ለኑሮ ቢሉት ለንግድ እንዲሁም ለኢንቨስትመንት ተመራጭ ከአፍሪካ ህብረት አቅራቢያ ቡልጋሪያ ቴብር ፕሮፐርቲስ የንግድ ሱቆችን ከ3.9 ሚሊዮን ብር አጠቃላይ ክፍያ እንዲሁም የመኖሪያ ቤት ከባለ 1 እስከ ባለ 3 መኝታ ከ5.4 ሚሊዮን ብር ጠቅላላ ክፍያ ጀምሮ በተጨማሪም በርካታ የአምልኮ ስፍራዎች በሚገኝባት ነፋሻማና ከቤተ መንግስት ጀርባ በምትገኘው አዋሪ ላይ ባለ 2 መኝታ 121 ካሬ ባለ 3 መኝታ ከ131 እስከ 157 ካሬ በፈለጉት ካሬ አማራጭ 100% ለሚከፍሉ ደንበኞቻችን የ35% ታላቅ ቅናሽ ያደረግን ሲሆን 20% ከፍለው ቀሪውን በግንባታ ሂደት በ3 ዓመት የዓለምን ዋጋ ጭማሪ አከፋፈል አዘጋጅተንልዎታል። ለበለጠ መረጃ ስክሪን ላይ ባሉት ስልኮች ይደውሉልን። ቴምር ፕሮፐርቲስ የህልሙ ማረፊያ። እንደ አባት ሆኖ አሳደገኝ። የሆነ ማይታለፉ የሚመስሉ ጊዜያቶች ላይ የሌለ የሚመስል ጊዜ ራሱ ነበረ እለዋለሁ አንዳንዴ እንዴት እንደሚያድን የምር እግዚአብሔር ያውቃል። እስኪ ማይወጡ ከሚመስሉ ቦታዎች አወጣኝና እግዚአብሔር አባቴ ነው። ይሄ ኤክስፕረስ እስማ በጣም ነው የምወደው። በቃ ልጅ ነኝ እኔ እግዚአብሔር ጋር ከምንም ነገር በላይ በቃ አባ እንዲ ተፈጥሮ አባ እንዲ አርጎ ምለው አባት ሆነኝ
yes ባለፍኩበት መንገድ ሁሉ እየተጠነቀቀ እየጋረደ እየሸፈነ ከዛ ደግሞ ያስረዳ እስቲ ለስጋ አባቴ ልጅ መሆን ያስተማረ አባትነት ፊገሩን ሰቅሎ ነው እግዚአብሔር በቃ እለዋለሁ ሁሌ እንትን ማን ተሰደበ ግን በቃ በእጅህ አድጎለዋለሁ የሆነ የነገስታት ልጆች እኮ አላቸው ታውቃለህ አይደል የኑሮ ስታይል አላቸው አለባበስ ምናምን የሆነ ነገር ሳረግ አረ ግን ማን ተሰደበ ግን ባንተ እጅ አድጎ ምናምን ላሉ የእግዚአብሔር አባትነት እንደ እናት እያጠፋም ሽሩሩ የሚልም እኮ አይደለም የንስርን ጆርኔ ታውቂያለህ ልጆቿን እየወረወረች እኮ ነው አንዳንዴ ከዛ በቃ ትልቁን ይሄ ብዙ ጊዜ አሁን ብዙ ወጣቶች ይላሉ አይደል ትልቁን ፊገር እንደዚህ ነው መሆኑ ትልቅ ነገር ይሄ እንደው የከበረ ነገር እግዚአብሔር ሁሌ በዘመናችን የሚያወራቸው ነገሮች አሉ ግን ካወራው ነገር በላይ ደግሞ መንገዱ አባት ክፉ ስለሆነ አይተው ንስር ልጇን መብረር እንድትለምድ እንደምትለቃት ሚለቅ ጊዜ አለ አባቴ ነው ስልክ በዛም ውስጥ አባትነቱን ይቻላል ለቆኝም ወድቅ መስሎኝ ምናምን ከዛ በርትቼ ራሴን አገኘዋለሁ ከዛ በቃ ወርቅ መሆን ከፈለክ እሳቱ ግዴታ ነው ለዛ እሳትም አሳልፎ ይሰጣል አባት ኢየሱስ እንደዛም ነው ለኔ አሁን በፊት ለምን እላል ነበር እግዚአብሔር ለምን እንዲያደርግ እግዚአብሔር በቃ እግዚአብሔር ለምን አይባልም ምን እንደሚያደርግ ያውቃል እሱ በዘመናት መካከል ምን እንደሚያደርግ ያውቃል ከማን ጋር ምን መስራት እንዳለበትም ያውቃል እግዚአብሔር አባቴ ነው በቃ በሁለቱም ሳይድ የሚከልል የሚያቅፍ የሚወድ የሚሸፍን የሚመክር አንዳንዴ በቃ ባላልፍ በሚለው መንገድ ምረጪ ብትለኝ ይሄን መንገድ አልመርጥም ነበር አልመርጥም እኔ ቀድሞ ቢያስረዳኝም አልመርጥም ነበር እውነት እኔ ምን አገባኝ ስለሚረዱ ሰዎች ልል እችላለሁ ገባክ ከዛ በቃ ጋድ ፕላን አንዳንዴ በቃ ይሄ ለወጣቶች ምለው ነገር አሁን አንዳንዴ የምናልፍባቸው ነገሮች አይመስሉም sometimes ሰይጣንም ለመጥፎ አደረገው እግዚአብሔር ደግሞ ለመልካም ለወጠው ነው በርግጥ ግን አይመስልም ግን የሚበላ ነገር ይወጣል የዳንኤል አንበሳ ሳይሆን ከሞት አንበሳ ማር እንዴት ይገኛል yes ከሞት አንበሳ ማር ኢማጂን እና እንደዛ ሊያደርግ ሲፈልግ ነው በቃ አለን ብዙ ልናነሳ የምንችል ኤግዛምፕል ሞቶ ለምን ዝም አለ 3 ቀን የሚወደው አላዛር ሞቶ ዝም አለ 3 ቀን ሲሄድ ግን እግዚአብሔር ክብር እንዲገለጥበት ነው ይላል ከዛ ፋይናሉ ግን ያስረዳቸዋል እኮ እንዳልኩ ከኔ ታሪክ ወዳለው በቃ ይሄ መጽሐፍ ቅዱስ ታሪክ እንዳለ ሪሌት ያደርግልኛልና ከዛ መጨረሻ ላይ ሲያስረዳህ ነው የምታውቀው መንገዱ ላይ ዝም ሊል ይችላል ላይገባህ ይችላል ኦፍ ኮርስ አልገባም ዝም ይላል እግዚአብሔር ግን አባት ነው ንስር መብረር እንድትለምድ እንደሚለቀው እንደዛ አንዳንዴ ለምን ተሰጠው ለዚህ ጉዳይ ምናምን አትልም በቃ ባወራው ጆርኒ በመሃል እንዲህ ባልገባበት ምናምን እስክል ድረስ ሱስም ጀምሬ ነበር በመሃል በነገራችን ላይ ነው እንዴት እዚሁ ህይወት ላይ እሺ እና በዛ ጆርኒ ስራ በጀመርኩበት ሞመንት ማለት ነው መሰራበት ቦታ ያጋለጥ ስለነበረ ለሱስ እና ቅድም ስታነሳ እንደውም አስቆማለሁ ያልኩ ስላልገባው አይደለም ግን ያኔ እነሱ ባሉበት ጊዜ አልገባውም ከዛ በኋላ ነው መጋለጡና እኔ እንዴት እንደተውኩት እንዴት እንዳረገፈ አላቅም የሆነ ምልህ በጆርኒ በዛው አጫውጪኝ እስቲ የገባውበት ስራ ቦታ እንዴት ነው የሚጠጣበት የሚቃምበት ምናምን አይነት ቤት ነው ማስተናገድ ነው እና እየተኛው አስቸገርኩት በጣም ልጅ አይደለው ደግሞ አልተኛውም አይደል ወርከምና ምግብ ስበላ ምናምን ሳገኝ ሲመቸኝ አስቸገርኩኝ ስራ ለመስራት ወርከምና በነበረኝ እዛ በነበርኩበት በቆየሁበት ጊዜና ከዛ በቃ ጫት ታስጀምሪያት አተኛም ኦሬዲ ጫት ከቀም ካተኛም ተነቃለህ ነው ይሄ ምርቃ ነው ያነቃሃል ከዛ ለስራው እንደዛ ብዬ ጀመርኩ መውጣት ከበደኝ ጌታን ከተቀበልኩ በኋላ ነው አክቹሊ ይሄ እንዴት ነው ቤት በመሃል የገባውበት ጊዜ ትግል ነው ራሴን ማሳየት ምናምን ያልኩ ጊዜ ያ ጊዜ ትግል ነው የተደበቅኩ አረጋለሁ እንጂ እንዲታይብኝ ምናምን አልነበረም ለስራው ጫና ስትይ ኦኬ ለስራው ጫና ስል ግን እንዳልኩ ካሁን ሰው ሱስ ገብቼ እንደዚህ መውጣት አቅቶኝ ወጣት ወይ ሰምቲንግ ሲል
አይ ፊል እየተወም ነው ምልክ አንዳንዴ ለሆነ ለማይመስልህ ህይወት ለማይገባም ህይወት እየተወም እየለቀቀም ነው መብረር የምትማግን አሳልፎ አይሰጥም እጁ ላይ ነክ ከዛ ደግሞ መመለስ አለ ከዛ ደግሞ መዳን አለ አይ መውጣትም አለ መውጣት ብቻ አይደለም መትረፍም አለ እና በቃ ጭራሽ እግዚአብሔርን ይዞ ሰው ጊቭ አፕ ማድረግ የለበትም ጌታ ካለ የለም አለቀ የሚባል ነገር እግዚአብሔር ካለ ህይወት ላይ በቃ የሚባል ነገር የለም ሰዎች ተስማምተው በቃ ቢሉ እግዚአብሔር በቃ ካላለ አላለም እንዳልኩ ነው እኮ ተስፋ እኮ ተቆርጦብኛል እንደ ቤተሰብ እንደ ሰፈር ከዛ አንዱ ተስፋ ካልቆረጠ እግዚአብሔር ተስፋ ካልቆረጠ በቂ ነው አንተና እግዚአብሔር ከተስማማችሁ በቂ ነው አንደኛ እኔ አይደለም ውሳኔም ይጠይቃል እንዳልኩ አሁን ከሱስ ወጣው ምናምን ስልካ ስለጸለይኩ አይደለም የወጣው ስለወሰንኩ እንዴት ነው ይሄ ልጅ አሁን ስለ አባት ያወራው አይደለ አባትክ ሚኒስተሩ ነው ማቱልበት ማታረገው ነገር አለ በሱ ሜንታሊቲ ነው የወሰንኩት እግዚአብሔር አባቴ ነው አባቴ እንደሆነ ገባኝ እንዳልኩ ይፍቅሩ በነካቱ አለ እግዚአብሔር አባቴ ከሆነ ይሄ አይደለም አይኑሮ ልክ ምንም በኔ መጠጣትና መቃም ይሄ ስለተጻፈ እንደዚህ አጠጣት ቃሙናም ስለተባለ ሳይሆን አባቴን ስለማይመጣ አባቴ እግዚአብሔር ከዛ ማንንም አልተሰደበም በእጅ አድጎሏል ሁሌ በቃ እና እግዚአብሔር አባቴ ማመስገን የምትፈልጊው ሰው ካለ ምናልባት የመጨረሻ መልእክቴ ነው ብትይው መጀመሪያ ማመሰግነው በመንገዴ ሁሉ የረዳኝ እናት አባት ጓደኛ ዘመድ የሆነኝ እግዚአብሔርን አመሰግናለሁ ሁለተኛ በቃ በሄድኩበት ጆርኒ ሁሉ ስማቸውን ስንቱን ጠቅሳለሁ በቃ መልካም አሻራቸውን ያደረጉ ያመኑብኝ የሆነ ጊዜ ላይ ታለፈም ስትል በሆነ ሚስ በቃ እጃቸውን የዘረጉልኝ ሰዎች እንዳልኩ በቃ ስሰራበት የነበረ ቦታ አገኛቸው የነበሩ ሰዎች እዛ ጎዳና ላይ አብረውኝ የነበሩ ልጆች እንደዛ ማስጠኔ አላቅም ነገሩ እግዚአብሔር ነው አክቹሊ በዛ ሁኔታ በዛ ሜንታሊቲ ያን ማሰባቸው በመንገዴ ሁሉ ያሉ ቤተሰቦቼ ቸርች አስተማሪዎቼ በቃ ይሄ ጓደኞቼ ሰርክሌ ላይ የነበሩ ሀስሌን የሚያውቁ የሚጸልዩልኝ በእውነት በጣም ጥቂት ሰው ነው ሰርክሌ በጣም ጥቂት ሰው ነው የሚያውቀው የሆኑ ሀስሎቼን ጌታን ከተቀበልኩ በኋላም የነበረውን በቃ እንደዚህ ሆኖ እያልኩ እየሄድኩኝ ማለቅስባቸው ጸልዩልኝ ከዛ እግዚአብሔር ያየልኝን አብረው ያዩ እግዚአብሔር እንዳየ ማየት እኮ ነው ከባድ እግዚአብሔር እንደሚያየኝ ያዩኝ ነገ ትልቅ ትሆናለች ብሎ ያመኑ ኢንቨስት ያደረጉ ሲጀምር አስተውሳለሁ የፍቅር ግን በጣም ፓሽኔትድ ሆነው አግኝተውኝ በቃ እንደዚህ አድርጊ ቀጢ ሂጂ ያሉኝ ስለ ብርም ብቻ ስላልሆነ ማለት ነው የብር ሰፖርቱም እንዳለ ሆኖና ያሉኝ ሰዎች አመሰግናለሁ እግዚአብሔር እንዳየ ስላያችሁ እንግዲህ ፕሮግራማችንን ስትከታተሉት የነበረውን ነበር እንደተባረካችሁበት እንደተማራችሁበት ሙሉ እምነት አለኝ በሚቀጥለው ሳምንት ከሌላ እንግዳ ጋር እስክንገናኝ መልካም ሳምንት ቸር ሰንብቱ ለኑሮ ቢሉት ለንግድ እንዲሁም ለኢንቨስትመንት ተመራጭ ከአፍሪካ ህብረት አቅራቢያ ቡልጋሪያ ቴበር ፕሮፐርቲስ የንግድ ሱቆችን ከ3.9 ሚሊዮን ብር አጠቃላይ ክፍያ እንዲሁም የመኖሪያ ቤት ከባለ 1 እስከ ባለ 3 መኝታ ከ5.4 ሚሊዮን ብር ጠቅላላ ክፍያ ጀምሮ በተጨማሪም በርካታ የአምልኮ ስፍራዎች በሚገኝባት ነፋሻማና ከቤተ መንግስት ጀርባ በምትገኘው አዋሪ ላይ ባለ 2 መኝታ 121 ካሬ ባለ 3 መኝታ ከ131 እስከ 157 ካሬ በፈለጉት ካሬ አማራጭ 100% ለሚከፍሉ ደንበኞቻችን የ35% ታላቅ ቅናሽ ያደረግን ሲሆን 20% ከፍለው ቀሪውን በግንባታ ሂደት በ3 ዓመት ያለምንም የዋጋ ጭማሪ አከፋፈል አዘጋጅተንልዎታል። ለበለጠ መረጃ ስክሪን ላይ ባሉት ስልኮች ይደውሉልን። ቴምር ፕሮፐርቲስ